ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ዩኒት 5 ሌሰን 10 እንመለከታለን። ዩኒት 5 ላይ ያለውን ሌሰን 10 እንመለከታለን። ላንድ ፖሊዩሽን የሚለውን እናያለን። What are the causes of this land pollution? የተለያዩ ፖሊዩሽኖች እንዳሉ አይተናል። ዋተር ፖሊዩሽን፣ ኤር ፖሊዩሽን and also ላንድ ፖሊዩሽን ደግሞ አንደኛው የብክለት አይነት መሬት ወይ ሶይል ሲበከል ማለት ነው። በሶሊድ ነገር ሲበከል ወይ በሊኩዊድ ነገር ሲበከል ስለሆነ ላንድ መሬት የመሬት መበከል ማለት ነው። ፕላኔታችን ስትበከል ላንድ ፖሊዩሽን እንዳለን በጋስ መልክ አሁን ለምሳሌ ኤር ፖሊዩሽን በጋስ አማካኝነት ኤሩ ከተበከለ ኤር ፖሊዩሽን፣ ውሃማ አካላቶች ደግሞ ከተበከሉ እንዳለን ዋተር ፖሊዩሽን እንላለን። እንደዛው ሁሉ ደግሞ መሬት የመሬት አካል የደረቃማ አካል እሱ ሲበከል ደግሞ በተለያዩ የብክለት አይነቶች ሲበከል እንደዋል ላንድ ፖሊዩሽን እንላለን ማለት ነው። ላንድ ፖሊዩሽን ኦኬ። ዛሬ the cause of land pollution, what are the causes of this land pollution? ለዚህ ላንድ ፖሊዩሽን ወይም ለመሬት ወይም ለሶይል ፖሊዩሽን አጠቃላይ ኮዝ ምንድነው? እሱን ነው የምናየው። what are the cause? የመጀመሪያው ኮዝ ወይም ምክንያት የሚሆነው ለላንድ ፖሊዩሽን ምንድነው? spillage of oil from leaking pipelines ከፓይፖች ስፕሊት የሚያደርግ ኦይል ካለ ወይም የሚጠባጠብ ወይም ከዛ ተቀዶ የሚወጣ ቀጥታ ወደ መሬት አካል ወደ ደረቃማው አካል የሚገባ ሊክ እያደረገ ያለ ኦይል ካለ በራሱ የኦይል ምንድነው? it is a cause for the land pollution መሬት ይበክላል ማለት ነው። ምክንያቱም ይሄ ኦይል ለላንድ ወይም ለመሬቱ ወይም ለዛ ለሶይል ተካይላል ተስማሚ አይደለም። አንድ መሬት ወይም ሶይሉ የሚጠበቅበትን ኬሚካል ወይም ኒውትሪንቶች ብቻ የማያደርግ ከዛ ውጭ የሆነ እሱን ሊጎዳው የሚችል ማንኛውም ነገር ምንድነው? ፖሊታንት ነው። ስለዚህ ኦይል ሊክ እያደረገ ከፓይፕላይን ወደ መሬት እየገባ የሚበክለው ወይም ተጨማሪ ባዕድ ነገር የሚጨምርበት ከሆነ ፖሊት አድርጎታል። ስለዚህ ምንድነው? spillage of oil from leaking pipelines ከነኚህ ሊክ እያደረገ እየተጠባጠበ ወይም እየፈሰሰ የሚሄድ ማንኛውም ኦይል ይዟል ላንድ ፖሊታንት ነው ወይም is a cause for the land pollution. The second one is what? Harmful heavy metals. Harmful heavy metal ions from buried waste leaching into water system. እነዚህ heavy metals የሚባሉት from buried waste የሚባሉት ምንድነው? ከዌስት ላይ ተደብቀው የሚገኙ ወይም ዌስት ላይ ያሉ heavy metals ቀጥታ ሊክ እያደረጉ ወደ መሬት የሚገቡ ከሆነ ምንድነው? they are land pollutant ናቸው ማለት ነው። ላንድ harmful heavy metals ions from buried waste leaching into the water system ወደ ላንድ ሲስተም የሚገቡ ከሆነ ወደ ላንድ ሲስተም ወይም ወደ የሚገቡ ከሆነ እነኚህ ሄቪ ሜታሎች they are not a pollutant or they are the cause for the land pollution. The third one is leaching of harmful chemicals from corroded metal drums which have been buried underground. እነኚህ በሪድ ያደረጉት አንደርግራውንድ ላይ ያሉ ኬሚካሎች ቀጥታ ወደ ላንድ የሚመጡ ከሆነ ወይም ላንድ ላይ አንደርግራውንድ ላይ ቀጥታ ወደ ሰርፌስ ኦፍ ዘ እርዝ መጥተው ፖሊት ያደርጉታል ማለት ነው። ስለዚህ መሬት ውስጥ በርድ ያደረጉ አንደርግራውንድ ላይ በርድ አድርገው እዛው ተደርገው ወይም እዛው ተቀብረው የሚገኙ ማለት ነው። በርድ ማለት ይሄ በርድ ያደረገው ምንድን ነው? አንደርግራውንድ ላይ ማለት ተደብቆ ያለ ኬሚካል መሬትን ሊበክል ይችላል። ቀጣይ ሄቪ ሜታል ዋተር ውስጥ ወደ ዋተር ገብቶ ሄቪ ሜታል መሬትን እንደሚበክሉ ትሉታል። ዛተንሳል dumping of non-biodegradable or do not decompose particles of bacteria waste like plastics which remains unchanged in the soil for decades or hundreds of years. Their accumulation in the soil hinders air and water movement and affects the growth of the plants. እነዚህ non-biodegradable ማቴሪያሎች ከፍተኛ የሆነ የመሬት ብክለትን የሚያመጡ ናቸው። non-biodegradable that means that ዲኮምፖዝ የማይሆኑ በአክሽን ኦፍ ባክቴሪያ በባክቴሪያዎች ሊከፈፍ ወይም በዲኮምፖዘሮች ዲኮምፖዝ ሊያደርግ የማይችል ሊበሰብስ በማይችል ደምፕ የምናደርግበት ከሆነ ለምሳሌ ፕላስቲኮችን እየወሰድን መሬት ላይ ደምፕ የምናደርግ ከሆነ መሬት ሊያደርግ ይችላል፣ ይበክላል። and also ለጠርሙሶች because they are difficult to decompose them by action of bacteria በአክሽን ኦፍ ባክቴሪያ ዲኮምፖዝ እናደርጋቸው ስለማትችል ምናልባት ያዋት መሬት ላይ ደምፕ ሆነው ለብዙ ዓመታት ይቆያሉ ማለት ነው። እዛ ላይ ተቀምጠው ይቆያሉ። ስለዚህ ምን ያደርጋሉ? ላንድ ፖሊት ያደርጉታል ማለት ነው።
ዛተንሷል ሌላኛው ኮዝ ሊሆን የሚችለው ምንድነው? ኤክሰሲቭ ዩዝ ኦፍ ሲንቴቲክ ፈርቲላይዘርስ። በአሁኑ ጊዜ በሰፊው ፎር አግሪካልቸራል አክቲቪቲስ ኤክሰሲቭ የሆነ ሲንቴቲክ ፈርቲላይዘሮችን እንጠቀማለን። ወር ማግኔት አርቲፊሻል የሆኑ ፈርቲላይዘሮችን እንጠቀማለን ማለት ነው። እነኚህ ኤክሰሲቭ ከሆነ በጣም ከፍተኛ ከሆነ መሬቱን ምን ሊያደርጉ ይችላሉ? ሊያቃጥሉት ይችላሉ። ወይም የአሲዲክ ኮንተንታቸው በጣም ከፍ ይልና መሬት ላይ በርን ሊያደርጉ ይችላሉ ማለት ነው። ስለዚህ ኤክሰሲቭ ዩዝ ኦፍ ሲንቴቲክ ፈርቲላይዘርስ ኢን አግሪካልቸራል አክቲቪቲ ኦልሶ ኮንትሪቢዩት ቱዋርድ ዘ ላንድ ፖሉሽን። ሌላኛው ለላንድ ፖሉሽን ኤክሰሲቭ የሆነ ሲንቴቲክ ፈርቲላይዘር ሞዴሬት የሆነ ዩዝ የማንጠቀም ከሆነ ዛሚት ለምሳሌ ዩሪያ ኦር ዳፕ አንድ ክሮፕ ላይ በምንረጭበት ሰዓት ከተፈለገው በላይ መሬት ላይ ዳምፕ የምናደርግ ከሆነ ወይም የምንረጭ ከሆነ ጀስት ምን ያደርገዋል? የመሬቱን ያደርገዋል ይበክለዋል ማለት ነው። ስለዚህ ምን መሆን አለበት? የሆነ ሞዴሬት የሆነ ትክክለኛ የሆነ በተለካልን ወይም በተሰጠን ልክ መሬቱ ላይ ምን ማድረግ አለብን? መስራት አለብን ማለት ነው። እነዚህ ምንድን ናቸው? the main cause of the land land pollution ናቸው። land pollution ጠቅለል ማለት ብዙ ጊዜ spilling of oil from the leaking of pipelines, harmful heavy metals, and also non-biodegradable materials, and also excessive use of fertilizers. Excessive use of fertilizers, they are what? The cause of the land pollution. So other things are some of the pollutants that cause land pollution. ስለዚህ ቅድም ያየነው እነኛ ኮዞች አሉ። እዚህ ደግሞ what are the pollutants? በጣም ብዙ ጊዜ ታዋቂ የሆኑ ለኮመን ፖሊታንስ የምንላቸው ብዙ ጊዜ ለላንድ ፖሉሽን የሚያጋልጡ some of the pollutants እነሱን ስፔሲፊካሊ ማየት እንችላለን ማለት ነው። የመጀመሪያው ነው ጋርቤጅ የምንለው ምንድነው? one of the significant land pollution causes። ሌላኛውም እንደ ኮዝ ነው። ከዚህ ውስጥ አሁን ጋርቤጅ የምንለው ከማንኛውም ከቤታችን የሚወጣ ቆሻሻ፣ ከተለያዩ ፋክተሪዎች የሚወጣ ቆሻሻ፣ ከተለያዩ ድርጅቶች የሚወጣ ቆሻሻ፣ ከሰፈራችን የሚወጣ ቆሻሻ፣ እነዚህ ጋርቤጆች ወይም ቆሻሻ ማጠራቀሚያዎች እነዚህ ዛማት ቬሪ ዳንጀረስ ናቸው። ማለት ቬሪ ኮዝ ፎር ላንድ ፖሉሽን። in every household በማንኛውም ቤት ውስጥ we will find out garbage በማንኛውም አካባቢ በቤታችን አካባቢ በድርጅቶች አካባቢ ምን አለ? ጋርቤጅ አለ። እነኛ ጋርቤጆች በወቅቱ ካልተጸዱና ሪሙቭ ካልተደረጉበት ተግባር ዲስፖዝ ካልተደረጉባቸው በስተቀር they are the cause for the land pollution. When the massive amount gets generated ብዙ massive የሆነ ጋርቤጅ እንትን ካለ the disposal of it for short ብዙ ጊዜ ማሲቭ የሆነ ዲስፖዝ የምናደርግ ከሆነ ወይም ማሲቭ አማውንት ኦፍ ጋርቤጅ ጀነሬት የምናደርግ ከሆነ ዲስፖዛል ኦፍ ኢት ፎር ሾርት ብዙ ጊዜ እየሞላ ስለሚያስቸግር እንትኑን እያጠረ ነው የሚመጣው። ጀነራሊ እነዚህ ጋርቤጆች ሲያርዋት the most known land pollutant ናቸው ማለት ነው። ያዟት land ጋርቤጆች ያዟት land pollutants land pollutant። ስለዚህ ዲስፖዛል ትሩ ሾርት ስለሚሆን በመጨረሻ all of these garbage gets dumped on the land. This land of disposal is known as landfill. ይባላል landfill ይባላል። ዛሬ ፕላስቲክ ነው። ፕላስቲክ በጣም የሚታወቅ የላንድ ፖሉሽን በጣም አሁን በዓለማችን ላይ በጣም እየተፈራ ያለው ይሄ ነን ባዮዲግራዴብል የሆነ ፕላስቲክ የሚባለው ማቴሪያል ለላንድ ፖሉሽን ኃይለኛ ኢፌክት አለው ወይም ኮዝ ነው ማለት ነው። ኮዝ ነው ማለት ፕላስቲክ። ስለዚህ this is one of the most common environmental pollutants and this one of the greatest impacts. ከፍተኛ ኢምፓክት የሚይዘው the most common environmental pollutant ይሄ ማለት ፕላስቲክ ነው። ፕላስቲክ ስለዚህ ጥንቃቄ እናደርግ። The abundance of plastic in the world even led to the coming of the term plastic pollution. አሁን ባለው የፕላስቲኮች መብዛት እነኚህ ነን ባዮዲግራዴብል የሆኑ ፕላስቲኮች መብዛት እነኚህ ፕላስቲኮች መብዛት በአካባቢያችን ብትመለከቱ የጀሪካኖች ብትሉ የሃይላንዶች ብትሉ የሃይላንድ የምንላቸው ብዙ ልብሶች ደግሞ አሁን በፕላስቲክ የሚሰሩ ሸራዎች በሙሉ ፕላስቲክ ያልተሰራባቸው በጣም ጥቂቶች ናቸው። እነኚህ ፕላስቲኮች አባንደንሳቸው ወይም ብዛታቸው ከመብዛቱ የተነሳ ወደፊት የሚያሰጋው ምንድነው? የፕላስቲክ ፖሉሽን እንደሚኖር ማለት ፕላስቲክ ፖሉሽን ደግሞ ፕላስቲክ ፖሉሽን የፕላስቲክ ፖሉሽን እንከላከል የፕላስቲክ ፖሉሽን እንዴት እናስወግድ የሚሉ ተርሞች እንደሚመጡ ስጋት አለ። because abundance the abundance of the plastic in the world even led to what? The coming of the term plastic pollution የሚባል term እንደሚመጣ ነው የሚያሳየው። because አሁን ባለው በየአካባቢያችን ብንመለከት በጣም ስፋት ያላቸው ምናምን ፕላስቲኮች አሉ ማለት ነው።
ስለዚህ ማስወገድ እንኳን የማንችላቸው በአይናችን ልናያቸው የማንችልበት ደረጃ ምክንያቱም በየቱቦው ውስጥ እየገቡ ብዙ ነገር በየአካባቢያችን ልናያቸው ስለምንችል እነዚህ በጣም አደገኞች ናቸው እና ፕላስቲኮችን አሁን ምንድነው መደረግ ያለበት በሌላ እና ፕላስቲክ በሆኑ ማቴሪያሎች የመተካት ስራ ካልተሰራ በስተቀር ወደፊት ላይ ለዓለም ራሱ ስጋት አለ። ኦኬ ሌላኛው ፖሊታንት ምንድነው? ሜርኩሪ ነው። ሜርኩሪ እንደምናውቀው በጣም አደገኛ የሆነ ኬሚካል ነው ማለት ነው። ጀስት እንደ ከፍተኛ አደጋ ከሚፈጥሩ ኬሚካሎች ውስጥ በሰው ልጅ ላይ ከገባ እንደነ ሊድ እንደነ ክሮሚየም እና እንደ ሌሎችም ምንድነው አደገኛ ነው ማለት ነው። የተለያዩ በሽታዎችን ሊያስከትል ይችላል ማለት ነው። The element is released into the environment due to the mining activity for disposal of certain items that are either made of mercury or have mercury in them. ይሄ ሜርኩሪ ሊበክል የሚችለው መሬት ጋር ሊደርስ የሚችለው በተለያዩ መንገዶች ነው። የመጀመሪያው መንገድ ሊደርስበት የሚችለው በማይኒንግ አክቲቪቲዎች ማለት የማይኒንግ ኤሌመንቶችን ወይም ማቴሪያሎችን እነኚህ የከበሩ ማዕድናትን የማውጣት አካባቢ ያለበት ቦታ ላይ የሚያወጡበት አካባቢ ላይ እዛ ላይ ምናለ ሜርኩሪዎች ስለሚገኙ በዛ በሚወጡበት ሰዓት ለላንድ ፖሉሽን ኤክስፖዝ ይሆናሉ ማለት ነው። የማይኒንግ አክቲቪቲዎች ማለት ማይኒንግ አክቲቪቲዎች በሚሰራበት አካባቢ ወይም ሌላኛው ይሄ ሜርኩሪ ሊመጣበት ወይም ወደ መሬት ሊመጣበት ወደ ላንድ ሊመጣበት ፖር ዲስፖዛል ኦፍ ሰርቴን አይተምስ that are either made of mercury or have mercury in them. ከሜርኩሪ የተሰሩ ማቴሪያሎችን ፖር ዲስፖዛል በምናደርግበት ፈቀን ዝም ብለን ስርዓት በሌለው አማካኝነት የምናስወግድ ከሆነ በዚህ አካባቢ ምን አለ የሪሷት ፖሉሽን ኦፍ ሜርኩሪ ያለ ሜርኩሪ ፖሊት ያደርጋል ማለት ነው። ሌላኛው እነኚህ ሜርኩሪዎች እላው ላይ ያሉት ሜርኩሪ እላው ላይ ያለበት ማቴሪያል እንደዚህ አብረን የምናስወግድ ከሆነ ጀት ሜርኩሪም አብራ ተረክታ ትወጣለች ማለት ነው። ስለዚህ ሜርኩሪ በአጠቃላይ እንድሪሷት ኪስ ላንድ ፖሊሽን ኮዝ ከሚያደርጉት ውስጥ አንደኛው ምንድነው ፖሊታንት ተብሎ የሚጠቀሰው ነው። ሌላኛው ባትሪዎች ናቸው። ባትሪስ አር the main source of mercury ዛቲ በማይኒንግ አክቲቪቲ ሁለተኛ ፖር ዲስፖዛል ኦፍ ሰርቴን አይተምስ that are either made of mercury or have mercury in them ሜርኩሪ ያለባቸው ወይም ከሜርኩሪ የተሰሩ ነገሮችን ዲስፖዛል በምናደርግበት ሰዓት then ወይም ባትሪዎችን በምናስወግድበት ሰዓት ቢኮዝ አንዳንድ ባትሪዎች ከሱ ሜርኩሪ የያዙ ስላሉ እነሱን በምናስወግድበት ሰዓት ሜርኩሪ ወደ ኢንቫይሮንመንት ይመጣና ከፍተኛ የሆነ ብክለት ያካሂዳል ማለት ነው። ሌላው የምናየው ሜተድ ኦፍ ሪዲዩሲንግ ላንድ ፖሉሽን። ስለዚህ ላንድ ፖሉሽን በጣም አስቸጋሪ ከሆነ በምን መንገድ ነው ላንድ ፖሉሽን የምናደርገው ሪዲዩስ የምናደርገው የምንቀንሰው? ሙሉ ለሙሉ ማጥፋት አይቻልም፣ ግን how can we reduce the land pollution? what are the methods? እነዚህ ሜተዶች የተወሰኑትን እናያለን ማለት ነው። የመጀመሪያው ምንድነው? reducing land pollution lead to the reducing of the non-biodegradable wastes. look reducing the land pollution ቀነሰ ስንል ወደ ምንድነው እንወስደን? ወይም reducing land pollution means reducing non-biodegradable wastes ማለት ነው። that means biodegradable materials biodegradable wastes በቀላሉ በአክሽን ኦፍ ባክቴሪያ በቀላሉ ሊበሰብሱ ይችላሉ፣ ፖሊስ ሊያደርጉ ይችላሉ። ነገር ግን non-biodegradable wastes ሆኑ it is difficult to decompose them and also remove them. እነሱን ለማስወገድ ወይም ዲኮምፖዝ ለማድረግ ወይም እነሱን ሪሳይክል ለማድረግ it is difficult. ስለዚህ reducing land pollution indirectly means reducing the non-biodegradable wastes. non-biodegradable wasteዎችን የምንቀንስ ከሆነ indirectly land pollution እናጠፋለን ማለት ነው። land pollution አጠፋን ማለት ነው። because non-biodegradable wasteዎች እነሱ they cannot be broken down by decomposers እናጠፋቸው አንችልም። ለዚህ ነው reducing land pollution will lead to reducing the non-biodegradable wastes የምንለው። ዛሬ non-biodegradable wastes እነዚህ non-biodegradable ሊበሰብሱ የማይችሉ wastes are the major source of soil, air and water pollution. እነዚህ ለፕላስቲክ የምላቸው ለጠርሙስ የምላቸው የተለያዩ non-biodegradable wastes they are the source of soil, air and water pollution. የነኚህ ሶስቱ እንደ ሶርስ ሆነው ዋናዎቹ ግንባር ቀደሞች ወይም ተዋናዮቹ ምንድናቸው? ዌስቶች ናቸው ማለት ነው። besides it was the cause of cancer. እነኚህ non-biodegradable ዌስቶች የምንላቸው they are a cause for the serious disease which is called cancer. ለካንሰር በሽታ ያጋልጣል ማለት ነው። ሌላም የምናየው ኤግዛምፕል ኦፍ non-biodegradable wastes ሊስት አድርጎ ተባሉ እነማን ናቸው? እነዚህ non-biodegradable wastes ካሁን በፊትም ተካተናል በዚህ ሌሰናችን ላይ ግን እነማን ናቸው? ስፔሲፊካሊ አንድ ሁለት ሰዎች ወደ ፎረንሲክ non-biodegradable waste
የሚባሉ ለማምለጥ ያስችላችሁ ዘንድ እንመለከታለን። የመጀመሪያው ግላስ ጠርሙሶች፣ የተለያዩ ጠርሙሶች መሬት ውስጥ ብታስቀምጧቸው ለብዙ ዘመናት ይቆያሉ። 100 or 10 or ብዙ ዓመት ሊቆዩ ይችላሉ። ስለዚህ non-biodegradable. It is difficult to biodegrade or decompose by the action of bacteria. Action of bacteria or bacteria or ሌሎች ዲኮምፖዘሮች we cannot decompose this. ሜዲካል ዌስቶች አንዳንድ ሜዲካል ዌስቶች በጣም አደገኛ ናቸው። የተሰሩበት ንጥረ ነገር በቀላሉ በአፈር ወይም መሬት ውስጥ ገብተው በሌሎች ባክቴሪያዎች ወይም አናዘር ዲኮምፖዘሮች ዲኮምፖዝ ማድረግ አይችሉም። እነዚህ ሜዲካል ዌስቶች ስለዚህ በሚወገዱበት ሰዓት ጥንቃቄ ባለሙያ በተሞላው መንገድ መሆን አለበት ማለት ነው ተማሪዎች። ሌላኛው ፕላስቲክ very well known non biodegradable waste ለብዙ ሚሊዮን ዓመት በአፈር ውስጥ ይቆያል። ዛት ሚንስ ባክቴሪያዎች አይነኩትም፣ ሌሎችም ዲኮምፖዝ ሊያደርጉት የሚችሉት ነገሮች የሉም ማለት። ስለዚህ ባዮፕላስቲክ በጣም አደገኛ ነን ግንባር ቀደሙ ልንለው፣ ምክንያቱም ከብዛታቸው አንፃር አሁን ዴይ ቱ ዴይ ላይፋችን ላይ ሱቅ አካባቢ ብትሄዱ፣ ፋርማሲ አካባቢ ብትሄዱ፣ ሆስፒታል ብትሄዱ፣ ትምህርት ቤት ብትሄዱ ማንኛውም ድርጅት ውስጥ ፕላስቲክን የማይጠቀም የለም። ስለዚህ ዌስት የመሆናቸው ብዛታቸው እየጨመረ ነው። እነዚህ ደግሞ ከዕለት ወደ ዕለት በበዙ ቁጥር ባክቴሪያ ደግሞ አይነካቸው። ስለዚህ ምንድነው በቀላሉ እንደው it's the cause for the coming of plastic pollution የሚባል ወርድ እስከሚሰጣቸው ድረስ ይደርሳል ነበር because due to their abundance in the world. Man-made synthetic materials ብዙ ጊዜ man-made synthetic materials ብዙዎቹ synthetic materialsም non-biodegradable ናቸው ማለት ነው። It's difficult to be decomposed by action of bacteria. ስለዚህ man-made synthetic materials ሙሉ ለሙሉ ተያይተዋል ምንድናቸው? non biodegradable ነው ማለት ነው። biodegradable ናቸው። ሌላኛው ኤሌክትሪክ ኮምፖነንትስ፣ የኤሌክትሪክ ኮምፖነንቶች አንዳንድ ኢንሱሌተሮች ከላይ ከበር የምናደርግባቸው አንዳንድ ብረቶች ከኤሌክትሪኩ ላይ ሊች እያደረጉ ለምሳሌ ውስጡ በግሪት የሚሰራ ከሆነ ከሱ ላይ ሊች እያደረገ የሚንከባከብ ነገሮች ሊኖር ይችላል። ኤሌክትሪክ ኮምፖነንቶች ብዙውን ጊዜ የሬዲዮ ይችላሉ፣ የተለያዩ የቴክኖሎጂ ይችላሉ። ማንኛውም ኤሌክትሮኒክ ኮምፖነንቶች እነኚህ እንደምንናቸው non-biodegradable ለብዙ ዘመናት አፈር ላይ without the decomposition of ለብዙ ዓመታት ይቆያሉ። ዲኮምፖዝ ሳይሆኑ ማለት ዲኮምፖዝ ሳይሆኑ ስለዚህ ቆርቆሮች በጣም ብዙ ቆርቆሮች non-biodegradable ናቸው። ኒውክሊየር ዌስትም እንደዚሁ ምንድናቸው? non-biodegradable ናቸው። man-made ፖሊመሮች ብዙ ፖሊመሮች man-made ወይም ናቹራል ያው በተፈጥሮ የሚገኙ ሳይሆኑ just ሰውነታችን እንደ ስፕሪንግ ሆር የመሳሰሉ ሳይሆኑ they are what polymers they are what non-biodegradable waste ናቸው። artificial rubber also it is what non-biodegradable waste ነው ማለት ነው። ተማሪዎች ዛሬ ያየነው ምንድነው? ላንድ ፖሉሽን እና ኮዛቸውን and also what are the pollutants for the land pollution ፖሊታንቶቹ እነማን ናቸው? ኮዞቹ እነማን ናቸው? እና ሲስካቸው ማን ናንዱ ሊበክል የሚችለው አንደኛው non-biodegradable waste ነው። ከዛ ውስጥ ደግሞ non-biodegradable wasteዎች ውስጥ እነማን የተወሰነ ጠቅሰዋል። ግላስ፣ ሜዲካል ዌስቶች፣ ፕላስቲክ፣ man-made synthetic materials, electric components, cars, nuclear wastes, man-made polymer and also artificial rivers. All these are non-biodegradable wastes ናቸው። እዚህ ላይ ፎከስ ያደረግነው ተማሪዎች ለምንድነው ከፍተኛው ድርሻ የሚይዙት for the land pollution non-biodegradable wasteዎች ስለሆኑ ማለት ነው። ተማሪዎች የዛሬውን ሌሰን እዚህ ላይ አበቃን። በሌላ ፕሮግራም እስከምንገናኝ ሰላም ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ